አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እናንተስ እንዴት ናችሁ? ዛሬ ብዙ ምሰራው ስራ አለኝ። እንግዲህ በግቢ ውስጥ እያሳየዋችሁ የምሰራው ስራ አለኝ። እንደምታዩት ዝቃቅቤ እያረምኩኝ ነው። ዝቃቅቤው ደግሞ ዘንድሮ በክረምት የተዘራ አይደለም። አይካችሁ ተሆነ ባለፈው ቪዲዮ ላይ በጋ ላይ ወይም ደግሞ በልግ የሚባል አለ አይደል? ዝናብ በሚጥል ሰዓት እንደገና ያወጣል። ይሄንን በበጋ አጭጄለታለሁኝ መልሶ አውጥቶ አሁንም መታጨጃው ደርሷል ማለት ነው። ግን እንደዚህ ሲያፈራ ሲያርሙለት ይወዳል። በፊትም አርሜለት ነበረ። አሁንም በጣም አረም አለው እና እኔም ከስራ አንጻር ባርመውም ያው ዝናብ አሁን መስከረም ላይ እየጣለ ስለሆነ አረሙ ማቋረጥ አልቻለም እና እንደዚህ ሲሸት ሲያርሙት በደንብ ያምራል። እኔም ያንን በማሰብ እያረምኩት ነው። ግን ይሄን ለማረም አሁን ላይ ጊዜ ኑሮኝ አይደለም፣ የሆነ አጋጣሚ ነው እንዲያርም ያደረገኝና ሱብሃንአላህ ብዙ ነገር አለ ማለት ነው። ትናንትና ወይም ከትናንት ወዲያ የዩኒቨርሲቲ ተማሪዎች 2 አመት በሰላም ማጣት ምክንያት 2 አመት ትምህርታቸው ተዘግቶ ነበረ እና አቀባበል ተደርጎላቸው በደስታ መቅደላ አምባ ዩኒቨርሲቲ ትምህርታቸውን ለመጀመር እንዳያችሁት ባለፈ የለቀቁት ቪዲዮ ላይ አቀባበል ተደርጎላቸው በጣም ደስ ብሏቸው ባስ ላይ ሆነው ምናምን እየቀረጹ በጣም ደስ ብሏቸው ተቀበልናቸው። ወደ ካምፓሳቸው ገቡ ማለት ነው። መቅደላ አምባ ወይም መካነ ሰላም ቅርንጫፉ ያው መቅደላ አምባ ነው የሚባለው። እዛ እንደው ምንድነው ጦይቢ ምን በተመለከተ ነው ምናምን ያላችሁ ነበራችሁ። ሰላም በማጣት ምክንያት ዩኒቨርሲቲው ተዘግቶ ነበረ። ከዛሬ ስንት አመት በፊት የተከፈተው መካነ ሰላም ዩኒቨርሲቲ ተዘግቶ ነበረ። ምክንያቱም ያለ ሰላም ምንም ነገር የለም። 2 አመት ተማሪዎች ያለ አንዲ ነገር መቀጣት በጣም ከባድ ነው። በጣም ያሳዝናል። ተቀብሏቸው አሁን በጣም አቀባበል ተደርጎላቸው በሞተሩ በባሱ በባጃጁ ምናምን ባለስልጣኑላ ተቀብሏቸው አይታችኋል ቪዲዮ ላይ እና በጣም ደስተኛ ሆነው ወደ ትምህርት ገበታቸው ተመልሰው ነበረ በሚገርም ሁኔታ። ዛሬ ደግሞ በጣም በሚያሳዝን ሁኔታ እኔም አጋጣሚ ስራ ቦታ የነበርኩኝ ስራዬን እየሰራው ባለውበት ሰዓት ያላሰብነው ነገር ተከሰተ ማለት ነው። ትናንትና መስከረም 16 እለት አርብ ወይም ጁምአ መስከረም 16 ነበረ። ክርስቲያን ወገኖች በዓላቸውን በደስታ በሆታ በጣም ጥልቅልቅ ባለ መንገድ ከተማዋን በሰላም በደስታ አሳልፈው ነበረ። ዛሬ ደግሞ ቅዳሜ ወይም መስቀል የሚባለው 17 ነው። እኛ ባናከብረውም ክርስቲያኖች በዓላቸው ነውና በማክበር ባሉበት ሰዓት እኛም ደግሞ ሙስሊሞች ስራችንን አክብረን ስራችንን እየሰራንበት ባለንበት ሰዓት በጣም ባልገመትነው ባልጠበቅነው ሰዓት በቃ ሰላሟ መካነ ሰላም ተናወጠ ማለት ነው። እና ስራ ቦታችንን ለቀን ነፍሳችንን ለማትረፍ ሁላችንም ወደየቤታችን ስራም ያለው ስራውን እየዘጋ ሱቅም ያለው ሌላም የተለያየ ስራዎችን እየዘጉ ሁሉም ራሱን ለማውጣት ወደ ቤቱ ሄዷል። ለምን ሁሉም ስራውን መስራት ቢችልም ህዝቡን ማንም ሊነካው ባይችልም ግን ደግሞ ተባራሪ ጥይት አለ ምን አለ ያንን በመፍራት ሁሉም በየቤቱ ገብቷል። በጣም ሀገራችን አሁን ላይ ዱዓ ያስፈልጋታል እና በጣም በሚገርም ሁኔታ አጠገባችን ሁላ ጥይት ያረፈበት ሰዓት ነበረ። ያንን አምልጠን አላህ አትርፎን ወደ የቤታችን መተን እኔ ደግሞ ቤት የተመጣው በኋላ ያው ጊዜም ስላልነበረኝ እና አሁን ጊዜ ካገኘሁኝ ያው በክፉ ቢሆንም ለምን ጓሮዬን አልፈቅድም አልኩኝና እስከ ዛሬም በርግጥ አርሜዋለሁ። ግን ያው ያፈጥናል ዝናቡም ስላላቋረጠ አረም ቶሎ ቶሎ ያወጣልና እንደምትመለከቱት ዝቃቅቤን አርሜያለሁኝ። ካሮት ምናምን አለ በቆሎም አለ። በቆሎውን ካስከዛ አይደለም ባቄላም ነበረ እሱ ደግሞ ወድቋል።
እንትን ስላላ አብቦ ሻጥፍር ምናምን አድርጓል። እሱ ደግሞ በግቢ በመውጫው በኩል ተኝቷልና እሱ ምናምን አዘገጃጃለሁኝ በዚሁ ምክንያት ማለት ነው። በእርግጥ ስራ ስለነበርኩኝ ላይመቸኝ ይችል ነበረ እና ለምን ቤቴ ተመጣሁኝ። ግቢዬን አልፈቅድም ብዬ ይሄ የምትመለከቱት ካሮት ነው። ስስ ነው እንጂ በጣም እንትን ብሏል፣ አዛፏል። ግን እንትን በዘራው ሰዓት ዝናብ ጥሎ ስለነበረ ጎርፍ ወስዶት መሰለኝ ሁሉም አልበቀለም። እንደምታዩት ይሄ ማርመው ካሮት ነው። ካሮቴን እንደዚህ እንደ ማጽዳት አድርጌ ወደ ቀጣይ ሙሉ ግቤን አሳያችኋለሁ። ምሰራውን እየሰራሁኝና ሁሉንም እስከ መጨረሻው ይዩት። በጣም ደስ ይላል። በጣም እናንተንም ለሀገራችሁ ያብቃችሁ። የኔ አይነት እንደዚህ ቡርቅቅ ያለ ግቢ ይስጣችሁ። እዚህ የምታዩት ግቢ ውስጥ ወይም እኔ ግቢ ውስጥ የሌለው ያለማካበድ የሞት መድኃኒት ነው የሚባል ምንም ነገር አለ። ጎመን ብትሉ፣ ካሮት ብትሉ፣ ዝቃቅቤ ብትሉ፣ ነጭ መጣፈጥ ብትሉ፣ ጥቁር መጣፈጥ ብትሉ፣ ማንጎ፣ አቮካዶ፣ ብርቱካን ሁሉም በቃ ሎሚው ሁሉም የተክል አይነት አለ። አሁን እያረምኩ ያለው ዞሮ ዞሮ ካሮት ነው። ብዙ ጊዜ አርሜዋለሁኝ ግን ያፈጥናል። አረሙ የሚገርማችሁ ያፈጥናል፣ ቶሎ ቶሎ ይወጣልና አሁን ደግሞ መሰንበቻውን ያው እኔም ቢዚ ስለሆንኩኝ ስራ ስለሆንኩኝ ያን ያክል አልፈቀድኩትም። በቀን ሳየው አድጎ ምናምን እንደዚህ ስራውዬ ምናምን ስመጣ እንደዛ አድጎ አረሙ ጨምሮ ምኑ ነውና የማገኘው። በዛ አጋጣሚ ምንም እንኳ በደስታ ባልመለስም ተስራ በጣም በሚያሳዝን ሁኔታ ብዙ ወንድሞች ሞተዋል፣ አልቀዋል። አላህ እንግዲህ ሙስሊሞችንም አላህ ይርሃማቸው። ምንም ማድረግ አይቻልም። በቃ ማንም ሰው በመኪና አደጋውን ባለፍ የሞቱ ብዙ ሰዎች አሉ። ወጥቶ መግባት አልተቻለም ሀገራችን ላይ እና አሁን አላህ ለሀገራችን ሰላሟን ያምጣላት። ዱአ አድርጎ ወላሂ በያላችሁበት ማለት ነው። በጣም በጣም ዱአ ያስፈልገናል። ለምን ሰላም ተለለ ምንም ነገር የለም። እንደ ልባችን ሰርተን ብንገባ ነገሮች ቢረክሱ ምን ቢሉ እንደ ልብ በቃ ጭንቀት ያለበት ሰው እውነቴን ነው የምነግራችሁ። እኔ ዛሬ የሆንኩትም ማንም ሰው ሆኖት አያውቅም። አጠገቤ ጥይት ሲተኮስ አጠገቤ ሲያርፍ በቃ እንደ ሞትኩኝ ያክል። ግን ደግሞ አላህ ቀኔን ስላልደረሰ እንደጠበቀኝ ያንን አስቤ በኋላ ላይ ወደ ቤቴ ሁሉም ተበረዴ ካለፈ በኋላ ወደ ቤቴ ሄድኩኝ። ቤቴ ደግሞ በድ ያው እንደዚህ ታመቀመጥ አልኩኝና ይው ባይላው ደግሞ ወድቋል ማለት ነው። አብቧል ግን በመውጫዬ በኩል መንገዴ ላይ ወደቀብኝ። ስለዚህ እንደዛ ከሚሆን እንደዚህ ወደ ላይ ልሰትረው ብዬ ይሄን እየሰተርኩት ነው። እንደምታዩት በስተጀርባ በኩል ደግሞ ዝቃቅቤ ያለ። ይሄም ዝቃቅቤ የሚገርማችሁ የዘንድሮ አይደለም ግሪንጭ ነው። ግን በጣም ከተመቸው ተጸዳ እንደዚህ ማዳበሪያ ምናምን ካረግንበት ከዛ በላይ ነው የሚሆነው ማለት ነው። በጣም መንታ ሆኖ አንዱ ብዙ ሆኖ ነው የሚወጣውና እንደዚህ ባቄላዬን እያስተካከልኩኝ ነው። ውጭ ላይ በጣም ብዙ ድምጽ አለ። እኔም ግቢን ዘግቼ ነው የተቀመጥኩት እና ብዙ አጋጣሚ ምን እንደሆነ ማየት ይቻላል። እንደዛ አረኩት በቃ ባቄላው። ከዛ ደግሞ ወደዚህኛው ወደ ቤቱ አካባቢ ብዙ አትክልቶች ስላሉ እነሱን ቸክ አረጋለሁ። የሚታረም ተሆነ የሚጸዳ ምናምን ካለ የሚስተካከል ነገር ካለ እሱንም አየዋለሁኝ። አሁን ግን ባይለው በጣም እያስቸገረኝ ነው። ራሱ ይኸው እንዴት ስመልሰው ራሱ ደግሞ ወዲኔ ተመልሶ ይመጣልና ማስተካከል ራሱ አልተቻለም። ተመልሶ እንትን ይላልና አምናም እንደዚህ ምንም ነገር ቅመም ብትሉ ነጭ ሽንኩርት ብትሉ ቀይ ሽንኩርት ብትሉ ለቅመም ራሱ አልገዛውኝም። ግቢ ሁሉንም በየመደቡ በየአይነቱ አድርጊ። በቆሎ እሸት ራሱ በጣም በልቼ ነበረ። ዘንድሮ ግን በቆሎ ብዙም ይሆን አልመሰለኝም። ለምን ጊዜው ካለፈ ነው እና ያዘራሁት ቢሆን አልመሰለኝም። ግቢ ውስጥ ጫጫታ አለ ግን ምን አገባኝ፣ ስራ እንሰራለን። ይሄ ደግሞ አርሜው ባለፈ አርሜው ግን ባህር ዛፍ ስላለ ቅጠሉ እየወደቀ ደስ አይልም። በቃ የሆነ ቅጠሉ ምናምን ሲያርፍበት
አያምርምና እሱን እስኪ ላነሳሳለት ይሄንን እያነሳሳሁለት ነው። እናንተም እንደዚህ በሀገራችሁ መታችሁ ግቢያችሁ ውስጥ ብዙ አይነት አትክልት ተክላችሁ የምትፈልጉትን ነገር ከጓሯችሁ የምታገኙ ያድርጋችሁ። ደግሞ መጠንከር ያስፈልገናል። አንዳንድ ጊዜ ስንወጣ ጥንካሬ እንደዚህ በቃ የሆነ ነገር አስበን እስከሆነ ድረስ የሆነ አላማ ሊኖረን ይገባል። የሆነ ነገር ማድረግ አለብንና መጠንከር አለባችሁ። ዱአ ማድረግ አለባችሁ ይሄ እንዲሳካላችሁ። እውነት ለመናገር እንደው በጣም ደስ ይላል። አንድ ክላስ የሰው ቤት ተከራይቶ መስቃ ከመስማት ምናምን እንደዚህ በቃ ሰፊ ግቢ ውስጥ እንደ ልብ አላህ ሲፈቅድ እንደዚህ መንቦራቦር ይቻላል። እናንተም ደግሞ ይሄን ማድረግ ትችላላችሁ። ለምን ጊዜ አላችሁ፣ ሰዓት አላችሁ፣ መስራት ትችላላችሁ። ቦታው ስላላችሁ ጠንከር ብላችሁ ከአላህ ጋር አላህን እየነገራችሁ ዱአችሁን እያረጋችሁ እንደዚህ መጣችሁ የቤት ባለቤት እና ግቢ ባለቤት መሆን ትችላላችሁ ማለት ነው። እና ይሄንን ጨረስኩ። ወደዚህኛው ደግሞ ተሸጋግሬ ያለው ማለት ነው። የአበባ ዛፎች አሉ፣ ቡናዎች አሉ፣ አቮካዶ አለ፣ ማንጎ አለ። በቃ በዛ ግድም እስከ ወዲያ ድረስ አትክልት ነው ማለት ነው። ይሄ ደግሞ ማን ነው የሚጨስ ምንድን ነበር የሚባለው? እሱ ነው። ባለፈ አጭጄው ሙሉ ለሙሉ አጠር ብሏል። በጣም ነው የሚረዝመው። ይሄ ራሱ በቤት በስተጀርባም በኋላም በኩል አለ፣ ገት አለ። ምንም ነገር የሌለም ስላችሁ በቆሎ የምታዩት በቆሎ ነው። ዘንድሮ በነገራችን ላይ በቆሎ አላስደስተኝም። ግን አምና ላይ የሆነ ቪዲዮ አለ የኔ ግቢ የሚል ባጭሩ ወዴታይ ወረድ ብላችሁ ብታዩት የበላሁትን በቆሎ ማየት ትችሉ ነበር። በርግጥ ያኔ ለዩቲዩብ ባልቀርጸውም ይሄ ደግሞ ዶሮች እንትን እየበሉብኝ ሽቦ የሆነ ጥቁሩን ጎመን ይወዱታልና እንትን ብዬበት ነበረ። ነቅዬው ነው ሸፍኜባቸው ማለት ነው በሸብክ። ይሄ በሻው ሸብክ ነው ለቤት መግረፊያ የገዛሁት የተረፈ ነበረ። በዛ ሽጌባቸው አይበሉትም ነበረና ተበሉትም ይብሉት እንግዲህ ብዬ አርሜው ነበረ። እንትን ማለትም እችላለሁኝ፣ በዚሁም መተውም ይቻላል ማለት ነው። ይሄንን በፊት እንደዚህ ከልዬለን ነበረ። ግን ጎመኑ ደግሞ የጥቁር ጎመን ብዙም አላማረ ዘንድሮ እንዲያምነው አይደለም እና በጣም ይወዱታል ዶሮቹ ጥቁሩን ጎመን። ነጩን ጎመን አይበሉትም። አለ በቤት በላይም አለ በዚህም አለ። እሱን ብዙም ያን ያክል አይበሉትም። ይሄ ደግሞ ተበዩ ሸንኮራ ነው። አፈር እያስጠጋሁት መንታ መንታ ብጅቷል። አረሙ ደግሞ በጣም ቶሎ ቶሎ የሚያወጣብኝ የሚገርማችሁ ለምን እንደው አላውቅም። አፈር ይፈልጋል እንትን ይሄ ማነው ስሙ? ይሄ ሸንኮራ አፈር እንዲታስታቅፉት ይፈልጋል። ታስታቅፋችሁት በክርክሩ ላይ ያወጣል ማለት ነው። በጣም የሚያምር ሆኖ ነው የሚያድገው እና እንደዚህ እየሰራው ነው። እስከ መጨረሻው ይዩት፣ አሳያችኋለሁ።
ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄ ደግሞ እንደምትመለከቱት ከቤት በስተጀርባ ነው። በርቀት ነው ማነሳላችሁ። ውስጡ አፕል አለ፣ ቡና አለ፣ ጎመን አለ። እንደምታዩት ደግሞ አንዱ እንትን ማለት ነው። አንዱ ዝቃቅቤ ምን እንደሚያክል በርቀት እያሳየዋችሁ ነው። የጣውላ ዛፍ አለ፣ ባቄላ አለ። እንደምታዩት ደግሞ ያው ወቅቱ መስከረም ስለሆነ እንደዚህ እንትን አለ። አደይ አበባው እንደዚህ ፈንዲቷል። ታዩት እስከዛ ወዲያ ድረስ። እዚህ ጋር ሽምብራ አለ። ሽምብራ አይኖር እንጂ ትንንሽ ቡና የጠማን ቡናና የሆነ ፍራፍሬ የፍራፍሬ ዛፎች አዛሚሮ መሰለኝ የሚባለው እንደሱ ነገሮች አሉ፣ ግን ትንንሽ ናቸው። ብዙ አለየም። የጥብስ ቅጠል፣ የጣውላ ዛፍ፣ ቡና ነገሮች አሉ። በዚህም እንደምታዩት በርቀት እንደዙ ባቄላው፣ በቆሎ፣ ዝቃቅቤው፣ እዛ ደግሞ ካሮቱ፣ በዚህ ደግሞ ሸንኮራው፣ ጎመኑ፣ ሁሉም ነገር አለ። ብርቱካኑ ሁሉም አለ ማለት ነው። ዙሪያውም ሙሉ አጠቃላይ አትክልት አለው። የምታዩት ብርቱካን ነው። ትንንሽ ናቸው እንጂ ፓፓያ አለ፣ ጎመን አለ፣ ጭናዳባ አለ፣ ሸንኮራ አለ። በዛ ውስጥ ራሱ የማይታዩ ትንንሽ አትክልቶች እንዳዛሚሮ ምናምን ስላላደገ ማለት ነው። ይህም በፊት ለፊት እንደምታዩት ብዙ አይነት አትክልት አለ። ከኛ ጋር አሁኑ ክረምትኛ ጋር በጣም ያምራል። እንደገና ደግሞ እዛ መጀመሪያ ላይ ሳታዩት አትቀሩም። እዚህ በጣም ትልልቅ አቮካዶ፣ ማንጎ እንደምታዩ ተላልቋል። ሙዝ፣ ቡናዎች አሉ። እንደዚሁ ጎመን፣ በዚህ ደግሞ እንትንም አለ። ስንዴዶ ነው የሚባለው የባህር እንደዛ አለ። ሳሩ በጣም እንደ ባህር ዛፉ አድጓል። እዚህ ጋር እንትኑ ተኝቶብኝ ቅድም ሳዘጋጅ አይታችሁኛል ብዬ አስባለሁኝ። ባቄላው አብቧል፣ ግን ይሄ በሬ ነው መውጫ አካባቢ ተኝቶበታል ማለት ነው። እና ሳዘጋጀው ነበረ። ይሄ ዝቃቅቤ እንደምታዩት የዛሬ 3 አመት ነው ምናምን የዘራሁት በጋ ላይ ራሱ ሲሸመጥጥ አይታችሁታል ብዬ አስባለሁኝ። ግሪንጭ በልግ ሲበልግ ግሪንጭ ወጣዋል። ይሄ በዚህ ጋር ያለው ሳሩ እንደምታዩት በጣም ረዣዥሙ ወዲዛ ተኝቷል። ወዲታች ማለት ነው የምታዩት ነጭ ሆኖ ከስር በኩል ያለው ነው። ወዲዛ ተኝቷል። ያው ብዙ ሳር አለ። ይሄ ለቤት ለግቢ ጌጥ ነው የሚሆነው። ያው ጥቅም በግ ምናምን ካረባችሁ ለዛ ይሆናችኋል። ሱካር ድንች ሳይቀር ተክያለሁ ማለት ነው። ሱካር ድንች አለ፣ ሳር አለ፣ የሚኑ ዛፎች ብዙ በዚህ በእንትኑ በባቄላው ውስጥ አሉ። ያው ግቢ ውስጥ ሰፊ ግቢ ያላችሁ በግ ምናምን ማርባት ተፈለጋችሁ የተለያየ አትክልቶችን መትከል ትችላላችሁ ማለት ነው። የኔ ግቢ ይሄን ይመስላል። ይሄ ደግሞ ሰርዶ ተክየው ነበር የሆነ ሰዓትና በጣም ተራባ። ቀዩ እንደምታዩት ጨፌ ሆኗል ማለት ነው። ሲሚንቶ የተቦካበት ሲቀር ጨፌ ነው። እናንተም ግቢያችሁን በዚህ መልኩ እንትን ማለት ትችላላችሁ። በእርግጥ እኔ የሚቀረው ነገር ሊኖር ይችላል። ዝግ እያልኩኝ ማስተካከለ ይሆናል እና ደስ ይለኛል። እንደዚህ ግቢ አረንጓዴ ምናምን አትክልት ሲኖረው ደስ ይላል። በርቱ። እናንተንም ለዚህ ያብቃችሁ ላለሁ ቻው።